ኢትዮጵያ ውስጥ ይሄ አዲስ ለውጥ ከመጣ በኋላ በጠመንጃ አፈሙዝ ሊመለስ የሚገባው የፖለቲካ ጥያቄ የለም። በጠረጴዛ ዙሪያ እንጂ ወንበር ስበት ትቀመጣለህ እንጂ ጣታ ስበህ በረሃ አትገባም። ምክንያቱም በዚህ መንገድ የሚመለስ ጥያቄ የለምና። ስለዚህ የሚገጥሙ ሸማቂዎች ምንድን ናቸው? ሁሉም ቅጥረኛ ሸማቂዎች ናቸው። ሃንደር ላይ ያሬድ እንግዲህ የጸረ ሽምቅ ውጊያ ጥበብ በሚል የመጽሐፍ ምረቃ ስነ ስርዓት ላይ ነው ጀነራል ባጫ እንደተናገሩት። ምንድነው ወንበር ስበት ትቀመጣለህ እንጂ ቃታ ስበህ ጫካ አትገባም የሚል ነገር ነው። ያው ያነጋገር እንትኑ ይታወቀ ነው። ባጫ ደበሌ ግን ስለሱ ብዙ ነገር ማለት አንችልም። እንዴት አየው ግን መድረኩን መጽሐፍ ጽፎ መጥቷል። ከዚህ በኋላ ኢትዮጵያ ውስጥ ወንበር ስቦ በሚደረግ ሂደት ነው መንግስት መለወጥ የሚቻለው እንጂ በጫካ አይደለም ብሏል። ነገር ግን ሰውን እየገፉ አሁን በሰላማዊ ትግል እንኳን መንግስት መቀየር አይደለም የሆነ የቀበሌ አመራር እንኳን ለመቀየር የሚያስችል ምንም ነገር የለም። ከላይ እስከ ታች በአብይ አህመድ መልካም ይሁንታ የሚደረግ ነው። ስለዚህ ሁሉ ነገር በጨለመበት ሰዓት ዜጎች መፍትሄ ቢያጡና ጫካ ቢገቡ ምን ምርጫ አላቸው? ምን ምርጫ አዘጋጅቶ ነው ጀነራሉ በዚህ ደረጃ የተናገረው? አንደኛ ወታደራዊ አመራር ነው። ምናልባት አሁን አምባሳደር ከሆነ በኋላ ሲቪሎኛል ካላለ በስተቀር ወታደራዊ አመራር ነው። ይሄ ፖለቲካ ጉዳዮች ላይ በተደጋጋሚ የአብይ አህመድ ጀነራሎች እየወጡ የሚናገሩት ነገሮች መደበላለቃቸውን ጎራ ሳይለይ ሲቪሉና ወታደራዊ አመራር እንዲሁ ፖለቲካውን በየመድረኩ ያስጮህ ያለበት ሁኔታ ነው የሚስተዋለውና ንግግሩን እንዴት አየው? የመጽሐፍ ምረቃ ተብሎ የቀረበውንስ መድረክ እንዴት ታዘብከው? እኔ ገና መጽሐፍ ባጫ መጽሐፍ አሳተመ ሲባል ዜናውን ሳይ የሰማ እንትን አይምሮ ውስጥ የመጣው ነገር ይሄ ሰውዬ በተከታታይ ባለፉት ስርዓቶችም ውስጥ ከወጣትነቱ ጀምሮ ከኪነትም አንስቶ በውትድርናም በምንም ውስጥ እስከ ጀነራል ማዕረግ የደረሰ ሰው ስለሆነ የህይወት ታሪኩን ጽፏል። በቃና የህይወት ታሪኬን አንብቡልኝ እስከ አምባሳደር ከኪነት እስከ ወታደር ከዛ ጀነራል አምባሳደርነት ያለውን የረጅም ጉዞ የህይወት ታሪኬን አንብቡልኝ ይላል የሚል የዛ አይነት መጽሐፉ እንደዛ ይሆናል ብዬ ነበር ያሰብኩትና አሁን ደግሞ ርዕሱንም አልሰማው ነበር። አሁን አንተ ርዕሱን ስትነግረኝ ነው ፈገግ ያልኩት። በቃ እንደዛ ከሆነ ይሄ የመከላከያ ተቋሙ ፕሮጀክት ነው፣ የባጫ አይደለም፣ የአብይ ፕሮጀክት ነው። እና እነዚህ የሽምቅ ኃይሎች ፋኖ የሽምቅ ውጊያን ነው እንደ ስትራቴጂ የመረጠው። ሽኔም ቢሆን የሽምቅ ውጊያን የሚያደርጉት አንድ ቦታ ላይ ይሄዳሉ፣ ጥቃት ያደርሳሉ፣ ይወጣሉ፣ ጥቃት ያደርሳሉ፣ ይወጣሉ። እና አይ ለሱም ቢሆን አናንስም እኛም ጋር የሽምቅ ውጊያ ጸረ የሽምቅ ውጊያ ማድረግ ስልት ማምከኛ ስልቱ በእጃችን ነው የሚል ነገር ጽፈው እንግዲህ ይሄን መጽሐፍ ወታደር ካልሆነ ሌላ ሰው ማንም ሊያነበው አይችልም። የጸረ ሽምቅ ውጊያ ስልት እኔ ወይ አንተ ወይ ሌላ ሰው ምን ሊያደርግለት ያነበዋል? የሚዋጋ ነው የሚያነበው። ስለዚህ ለዛው ለመከላከያ ሰራዊት አባላት የተዘጋጀ በየቦታው ለመስማራቸው ወታደሮች የህይወት ታሪኩም ቢሆን አውት ኦፍ ኪዩሪዮሲቲ ማንም ሰው እኔም አንተ ምግረ መንገዳችንን እየዘለልንም ቢሆን ልታነበው ትችላለህ። ማናቀው የጀነራል ባጫ ገጽታ ብለህ ልታነበው ትችላለህ። ግን ይሄ ግን በቃ ጀስት ለመከላከያ ሰራዊቱ የተዘጋጀ እንደ ማኑዋል በለው በባጫ ስም እንደ መጽሐፍ ህትመት ተደርጎ የወጣ ነው። ስለዚህ ይሄ ለመከላከያ ሰራዊት የተጻፈ እንደ ጋይድላይን አይነት አድርጌ ነው እኔ የማስበው። ሰርኩሌሽኑም ለመከላከያ ሰራዊት ነው። ግን እግረ መንገዱን የሚያሳየው ነገር ምንድነው? በቃ እነዚህ ሰዎች ዲተርሚንድ ሀገሪቷን በቀጣይ በተሰጣቸው በሚኖሩበት ጊዜ ሁሉ ከጦርነት ውጪ ኢትዮጵያን ይዘዋት እንደማይቆዩ ቀጣይ ውጊያዎች ውስጥ ሁሉ ለአመታት እዚህ ጋር እንዴት አድርገ የጸረ ሽምቅ ውጊያን መጽሐፍ ታሳትማለህ፣ እዚህ ጋር የሰላም ድርድር ታደርጋለህ። እዛው አዲስ አሁን የባጫ ንግግር እኮ ስትመለከት ልክ የኢትዮጵያ ፖለቲካ ውስጥ የሰላማዊ ትግል ውስጥ የፖለቲካ ኃይሎች ተቃዋሚ ኃይሎች ቁጭ ብለው ከመንግስት ጋር በጠረጴዛ ዙሪያ መወያየት የሚችሉበት የፖለቲካ ድባብ የዲሞክራሲ ባህል ያካበቱና
እንዴት ይሄን የመሰለ የመወያያ መንገድ እያለ ወደ ጫካ ትገባላችሁ የሚል ነው የሚመስልህ። በራሳቸው ሳንቲም ሲሆን የመንግስትን አንዱን አዳራሽ በነፃ የመጠቀም ሙሉ መብት አላቸው ኢህአፓዎች። በራሳቸው ሳንቲም የበጀት ሊሚቴሽን አለባቸው። ከኪሳቸው አውጥተው የተከራዩትን አዳራሽ እንኳን መጠቀም እንዳይችሉ ኮንትራት ከኋላ የሚያሰርዝ መንግስት የትኛው ወንበር ላይ ነው ቁጭ ብለው ከባጫ ይሁን ካለቃው ጋር የሚደራደሩት? የፖለቲካ የተለየ የፖለቲካ አስተሳሰብ ያላቸው አካላት መች የመጀመሪያ የፖለቲካ ማዕቀፉ መች የተለየ ሐሳብን ሲያስተና እንኳን ፖለቲከኛ ሆነ የተለየ የፖለቲካ አጀንዳ ይዘህ መተህ አይደለም ጋዜጠኛ እያሳደደ የሚያስር የራሳቸው ሚኒስትር ታዬ ደንዳን ዘብጥያ ያወረዱበትን ክስ ማየት ይቻላል። በቀለኝነታቸውን እኮ የምታየው ጋዜጠኛ ታዲዮስ ታንቱን ገና ለገና የጥላቻና የስድብ ንግግር ማክሲመም 3 ዓመት ያስፈርድባቸው ነው እሳቸውን ይዘው የሚበቀሏቸው። ስለዚህ በቀለኛ ለስልጡንና ለሰላማዊ ፖለቲካ ምንም አይነት ሩም የሌለው በየተገኘው አጋጣሚ ሁሉ ኑና እንጋጠም የሚሉ ጀነራሎች እና ጠቅላይ ሚኒስትር ባለበት ሀገር የባጫ ንግግር ዝም ብሎ ድንፋታ ነው፣ የአምባገነኖች ድንፋታ ነው። በሱ ንግግር ውስጥ መንግስቱን ያለው በሱ ንግግር ውስጥ በየሌላው ሀገራት ያሉትን አምባገነኖች እና ኢንክሉዲንግ የራሱን አለቃ ጠቅላይ ሚኒስትሩን ነው ማይበትና ድንፋታ ነው። ግን መጽሐፉ ግን በመንግስት በጀት በመንግስት ገንዘብ ምናልባትም ኤዲቲንጉን እና ቁጭ ብሎ አማርኛውን የማቀናበሩን ነገር እነ ዳንኤል ክብረት ሊሰሩት ይችላሉ። ግን እሱ አንዳንድ ወታደራዊ ቴክኒካል ነገሮች አዘጋጅተው እሱን ለመከላከያ ሰራዊት የተዘጋጀ ሰነድ ነው እና ትልቁ ነገር ግን በቃ እንትን ነው ምንሰበር አይደለንም፣ በሁሉም አቅጣጫ አለን ነው። በዛ ላይ እነዚህኑ የፖለቲካ ኃይሎች የሚፈርጅበትን መንገድ ተመልከት። ከውጭ ኃይሎች ጋር ቅጥረኞች ናቸው ምናምን ናቸው የሚለው ልክ ኢትዮጵያ ውስጥ ማንኛውም የፖለቲካ ጥያቄ በሰላም መልስ ስለሚያገኝ ከዛ ውጭ የሚታገሉ ኃይሎች ሁሉ ኮዝ የላቸውም፣ መሰረት የላቸውም። ተከፍሏቸው ለሌሎች የውጭ ኃይሎች ጉዳይ ለማስፈጸም የመጡ አድርጎ ማሰብ ራሱ ያገዛዝ ስርዓቱ በቃ ለእርቅም ለሰላምም የሀገሪቷን የፖለቲካ ችግር ስልጡን በሆነ መንገድ ለመፍታትም በብዙ ማይልስ ሩቅ ቦታ ላይ መቆሙን ነው የሚያሳየው የሱ ንግግር። ያሬድ ምናልባት ጀነራል ባጫ በምርቃት ምናልባት ተጨናነቀ ልበል፣ ምክንያቱም በቅርቡ ነው ውስኪ ቤቱን ያስመረቀው። እዛ ቦሌ አካባቢ ይመስለኛል፣ ቦታውን እርግጠኛ አይደለሁም። አንድ ውስኪ ቤት አስመርቋል፣ ከፍቷል። እንዳሁኑ ጀነራሎች አልቀሩም። አንድ ውስኪ በጣም ትንሹ ዋጋ 80 ሺህ ብር ነው አሉ የኢትዮጵያ። እስከ ምናልባትም ከግማሽ ሚሊዮን ብር በላይ የሚደርስ ሁሉ የውስኪ መጠጥ የሚሸጥበት ቦታ ነው። እሱን አስመርቋል። አሁን ደግሞ መጽሐፍ አስመረቀ። በሚቀጥለው ምን ሊያስመርቅ እንደሚችል አናቅም። ሰዎቹ ነገር አለሙን ትተዋል። የአብይ አህመድ ጀነራሎች ከዱባይ ሆነው ማዋጋት እንደጀመሩም ሰምተናል። ዱባይ ነው አርብ ሄዳሉ፣ እሑድ ማታ የሚመለሱበት። በፍጹም አዲስ አበባ ወይም ኢትዮጵያ ውስጥ ቅዳሜና እሑድን አሳልፈው እንደማያውቁ ነው የምንሰማው። የድሃ ልጅ ግን እዛ እየሞተ ነው ያለው። ምናልባት አሁን እንደ እፎይ ሊል ይችላል ሰራዊቱ ምንለው እንግዲህ የባጫ ደበሌን የጸረ ሽምቅ የውጊያ ጥበብ የሚለው መጽሐፍ ኮርስ እንዲሰጠው ሰራዊቱ ለአንድ ወር ውጊያ ቆሞ ወደ ካምፑ ገብቶ ትምህርት ሲሰጠው በዛን ጊዜ እፎይ ብሎ እንደው ከጦርነቱ ይሄንን መጽሐፍ ስልጠና ሊሰጠው ይችላል። ከዛ በኋላ ተመልሶ ወደ ጸረ ሽምቅ የውጊያ ስልት ገብቶ እንግዲህ ፋኖን ሊያጠፋ ምናልባት በዛ መልኩ የባጫ ደበሌ መጽሐፍ እንድንወስደው ከፈለጉ እንግዲህ መጽሐፍ አንብቦ በመዋጋት የመጀመሪያው አገዛዝ ሊሆን ይችላል ብልጽግና። አንድ ጦርነት ልታሸንፍ የምችለው መጽሐፍ አንብበ ሌላ ነገር አድርጋ አይደለም። አላማ ካለ ታሸንፋለህ። አላማ ከሌለ የትኛውንም መሳሪያ ብትታጠቅ አንድ ስንዝርም ወደፊት አትሄድም። ብልጽግና እየተሸነፈ ያለው አላማ በሌለው ጦርነት ውስጥ ስለገባ ነው። ቀደም ሲል ያልከውንም ለማጠናከር ነው። አብይ አህመድ እንኳን አይደለም በዲሞክራሲያዊ መንገድ እንኳን አይደለም በሐሳብ የበላይነት ሰሞኑን ዶክተር ሚልኬሳ ሚደጋን ሳነጋግረው አንድ ስብሰባ ላይ የተናገረውን አብይ አህመድ መቼም ወደ ስልጣን ከመምጣቱ በፊት ያላቸው ነገሮችም አሁን ተሰብስበው እየመጡ ነው። እንደ ህወሓት አውራ ብቸኛ ፓርቲ ኦህዴድ መሆን አለበት ኦሮሚያ ውስጥ ሌላ ድርጅት አያስፈልግም ብሎ የሚናገር በድፍረት
እንደውም እነለማ ሌሎቹ በጣም ቅር ብሏቸው ነበር እንዲህ ሲናገር። እሱ ግን ሌላ ፓርቲ አያስፈልግም ነው፣ እንደውም እንደ ኤርትራ ምርጫ አያስፈልግም ሁሉ የሚል ሰው ነው። እንዲህ አይነት ሰው ነው አሁን በሐሳብ የበላይነት ሐሳብ ልዕልና እያለ ምንድነው ሰይጣንም ለአመሉ መጽሐፍ ቅዱስ ይጠቅሳል እንደተባለው አብይም ለአመሉ ሐሳብ ይላል እንጂ በሐሳብ ልዕልና የማያምን በዲሞክራሲያዊ መንገድ የማያምን እኔም ወደ ስልጣን መጣሁ የሚለው እናቴ ሰባተኛው ንጉስ ትሆናለህ ስላለች ነው ብሎ በህዝብ ተመርጦ በዲሞክራሲያዊ መንገድ አይደለም እንደዚህ አይነት የጥንት ጋሪዮሽ አካሄድን ተከትሎ ወደ ስልጣን የመጣ መሆኑን ለራሱ የነገረ ሰው ነው። ስለዚህ ምናልባት በመለኮታዊ ኃይል ካልወረደ በስተቀር ለራሱ የሚገባው በህዝብ ድምጽ ወይም ደግሞ በህዝብ ኃይል ወርዳለሁ ብሎ ያስብምና ባጫ ደበሌም ያለቃውን ሐሳብ ነው ያስተጋባው። ከዛ ያለፈ ትርጉም ያለው አይመስለኝም። ኦፌኮ ከአዲስ አበባ መውጣት አልቻልኩም፣ ስለዚህ ምርጫ መሳተፍ ለሁለተኛ ጊዜ ቦይኮት ማድረግ ስለማልችል እንደ ፓርቲ ደግሞ መቆየት እንፈልጋለሁ። ስለዚህ የኦሮሞ ፌዴራሊስት እንትን ነኝ፣ ግን ምርጫ ሙስ ከገባው አዲስ አበባ ብቻ ነው ምርጫ ላይ የምሳተፈው ብሎ መግለጫ ከሰጠ እንኳን ሳምንት አይሆነውም። ስለዚህ እኔ በቃ ይሄ ተስፋ ስቆርጥና አይን ያወጣ በአቴኒ ኮስት ያው ጨፍልቀንም ምንም ብለን እንቀጥላለን ብለው የወሰኑ ሰዎች ስለሆኑ የነባጫም ንግግር የጠቅላይ ሚኒስትሩን በተከታታይ ያደረጋቸውን ድፍረትም ንቀትም ለኢትዮጵያ ሕዝብ ንቀትም ጭምር የተሞላበት ንግግሮች አሉት። እነሱን የያዘና በማናቸው መንገድ ማንም አይነቀንቀንም ያው እንቀጥላለን ከሚል መነሻ የመጣ ነው። መጽሐፉ ግን ያው ብዙም አንድ የመከላከያ ፕሮጀክት አድርገህ ውሰደው ብዙም ያን ያህል እንትን የሚል አይደለም። ያሬድ እያጠቃለልን ነው፣ ግን አንድ ጉዳይ ላይ እንደው ሐሳብ እንድሰጥበት በሚል ነው። ሰሞኑን የኢሃፓ ስብሰባ ያው በእጅ አዙር ተከልክሏል ማለት ነው የምንችለው። አልከለከሉም እንዳይባል የሰላምና ጸጥታ ቢሮ ፍቃድ የሰጠበት ወይም ደግሞ ጥበቃ እንዲደረግ የፈቀደበት ደብዳቤን አውጥተውታል። እሱ ደብዳቤ ምንም ትርጉም የለውም። በሌላው እጅ ደግሞ ሆቴሎችን ታስፈራራና እንዳትፈቅዱላቸው ትላለ። እንዲህ አይነት ቲያትር የሰራበት ነው የኢሃፓው የቅርብ ጊዜ የስብሰባ የተከለከለበት ሁኔታ። ያንን ነገር እያሰብን እያለ ዳንኤል ክብረት አንድ ጽሁፍ በማህበራዊ ሚዲያ ላይ ለጥፎት ነበረ። ትንሽ ያሳስባል። ምናልባት እርምጃም ሊወስዱ የሆነ ነገር የከፋ ነገር ሊወስዱ ያሰቡም ይመስላል። እንግዲህ ሁሉ ጊዜ ዳንኤል ክብረት እንደ አብሪ ጥይት ነው። አብይ ነገር ሊያደርግ ያሰበው ነገር እንደ አብሪ ጥይት ተተኩሶ የሚነግረን ዳንኤል ክብረት ነው። ሌሎችም እየመጡ ነው። ለማንኛውም ይህንን ጽፏል ዳንኤል ክብረት። በኢትዮጵያ ዘመናዊ ታሪክ ሁለት አይነት ሽብሮች ተካሂደዋል፣ ነጭና ቀይ። ስለ ቀይ ሽብር ይነገራል። ክስ ተመስርቷል፣ ፍርድ ተሰጥቷል፣ ሙዚየም ተመስርቷል። ነጭ ሽብር ግን ለምን ተዘነጋ? ለምንስ ከሙዚየም ውጪ ሆነ? ቀይ ሽብርን ፈጻሚ ተቋማት ውስጥ አይናቸውን በጨዋ ታጥበው እንዲመጡ ለምን ተፈቀደ? ነገሩን እንደገና ማየት የለብንም ወይ አይነት በጥያቄ መልክ ያስቀመጠው ነው። ስለዚህ ሀፓ ብለው እየተንቀሳቀሱ ያሉት ዳግም መጥተዋልና እንዴት ነው የነሱን ጉዳይ የምናየው? እንደ ወደ ፍርድ ቤት ወስደን በዛ ክስ ለምን አንመሰረትባቸውም? ለምን ብቻ የሆነ ነገር አስበው ነገር የታሰበ መሆኑን እየነገረን ነው ዳንኤል ክብረትና ምን አይነት ተፈጥሮ እንደሆነ የሱ ሰውዬ ግራም ያጋባ ነው። ለማንኛውም እንዴት አየው? ወደ ዳንኤል በኋላ እንወጣለን። የኢሃፓው የመከልከል ነገር ይሄ እኔም ወዲያው ነው ሪያክት ያደረኩትና አንድ የኢዜማ ሰው በኢንቦክስ ለጊዜው ስም መጥቀሱ አግባብ ስለማይሆን ነው ይሄን ያልከውን ደብዳቤ ልኮ ዝም ብለው ነው የሚጮሁት፣ ይሄው መንግስት ግዴታውን ተወጥቶ ፈቅዶላቸዋል የሚል ደብዳቤ ሊከላከል የላከልኝ የኢዜማ ሰው። በቃ እነሱ ዋና ስራቸው ብልጽግና መታደግ ሆነ ማለት ነው ኢዜማዎች። አሁን ደግሞ በሶሻል ሚዲያም የአገዛዙ ሲምፓታይዘር ነው። በአካልም ስለማቀው ለጊዜው ስሙን ሆልድ ያደረኩት ለዛ ነው። እና ምንድነው ይሄ እንግዲህ አዲስ ስልት መሆኑ ነው። የተወሰነ ወቅት ላይ በቀጥታ በድፍረት በቃ አይቻልም ስብሰባ አታደርጉም ምናምን የመጣ ይምጣ ብለው ያደርጋሉ። አሁን ጠቅላይ ሚኒስትሩ በማናቸው መንገድ ለሌጂቲሜሲያችን የግድ ስለሆነ ለቅቡልነታችን ምርጫ እናደርጋለን፣ ምርጫውን አስቻይ ሁኔታ ለመፍጠር 100% እንሰራለን እያለ
ባወራበት ማግስት ስብሰባ ፍለፊት ድሮ በሚከለክሉበት መንገድ ሄዶ መከልከል የሚጋጭ ነው። ስለዚህ ለጠቅላይ ሚኒስትሩ ዲስኩር ሽፋን ለመስጠት ቀላሉ መንገድ ኦፊሻል ደብዳቤ አትመህ ትችላላችሁ የፈለጋችሁበት ቦታ ስብሰባ አድርጉ ድጋፍ ይደረግላቸው ብለህ ግን ለየሆቴሉ ለደህንነት የሆቴሎቹ ማኔጀሮች የደህንነት ሰዎች በአካልም በስልክም ደውለው እንደ ያለ ስብሰባ እንዳታደርጉ ገሌ የሚባለውን ድርጅት እንዳትቀበሉ እኛ መናገራችንንም እንዳትናገሩ የትኛው ሚዲያ ላይ ወጣችሁ ወይ ምናምን መግለጫ የነን ብትናገሩ እርምጃ እንወስዳለን ካሏቸው አለቀ በቃ ይሄ በግልጽ እኔ እዛ አዲስ አበባ ሆኜ የተደረገ ነገር ለሌላ ሚዲያ ተናግሬዋለሁ አንድ ወቅት ላይ ትንሽ ውጥረት ጠንከር ባለበት ጊዜ ስቴት ኦፍ ኢመርጀንሲ አልነበረም እና እኛ የሲቪክ ማህበራት የትኛውም ሆቴል ውስጥ ሄደን ለሆቴሉ ብቻ ቦታውን ቡክ አድርገን ገንዘብ ከፍለን ስብሰባ ማድረግ እንችላለን ማስፈቀድም መጠየቅም አይጠበቅብንም እንደሱ አድርጎ የሚል ህግ የለም ህጋዊ ማህበር ነን ለረጅም ጊዜ እንደሱ ነው ስናረግ የኖር ነው ከዛ አንድ ወቅት ላይ በየሆቴሉ እንትን ልናረግ ስንል ሆቴሎቹ የሆቴል ማኔጀሮቹ አይ ከየወረዳው ወይም የሰላምና ጸጥታ ቢሮ የድጋፍ ደብዳቤ ማንንም ካላመጡ የሲቪክ ማህበራት ይሁን ማንንም የማንንም ስብሰባ እንዳትቀበሉ ብለውናል አሉ ከዛ ወዲያው ሄደን የተወሰኑ ሆቴል ማኔጀሮችን ሰዎቹ ችግር ላይ እንዲወድቁ አንፈልግም የመንግስት ሆቴሎችን ጨምረን ስናናግራቸው በደም ሱፍ የለበሱ የደህንነት ሰዎች መተው መታወቂያቸውን አሳይተው የማኔጅመንቱን አስጠርተው ስብሰባ ያለ ሰላምና ደህንነት ፍቃድ ድጋፍ ደብዳቤ ማድረግ አትችሉም እንዳትቀበሉ ብለውናል አሉ እኛ ማአት ፕሮግራም ይዘናል ከዛ በኋላ ለቦሌ የሰላምና ጸጥታ ቢሮ እኔ በራሴ ፊርማ ደብዳቤ አስገባው በየትኛው የሀገሪቷ ህግ መሰረት ነው አንድ የሲቪክ ማህበር ሆቴል ውስጥ ስብሰባ ያደባባይ ቢሆን እሺ መንገድ መዝጋት ያስፈልግ ይሆናል የፖሊስ ጸጥታ ያስፈልግ ይሆናል ምናምን ሆቴል ውስጥ ግን እስከላለፉት አመታት ምንም ማንንም ሳይጠይቀን ነው ስብሰባ ስናደርግ የነበር ነው ስለዚህ ለምንድነው የተለየ ጥያቄ ከናንተ እንድንጠይቅ የተደረገው እሺ ይሁንና ግን ወቁልን አትሊስት እና ማውቃችሁንም ደብዳቤ ስጡን ብዬ ግን ቅሬታና በየትኛው የህግ መሰረት ነው እንድናረግ የተጠየቅነው ብዬ ፈርሜበት ለቦሌ የሰላምና ጸጥታ ቢሮ አስገባን ዝም አሉ እኛም ሆቴሉ ጋር አስገብተናል ብለን ለሆቴሉ ግልባጭ ሰተናቸው ፕሮግራማችንን እናደርጋለን ብለን እስከ መጨረሻው እንተናረግን አንድ ቀን ሲቀረው ስንደውልላቸው እኛን አይመለከተንም ሂዱና የአዲስ አበባ የሰላማዊ ሰልፍ ምናምን ጠይቋሉን እዛ ደግሞ ሰው ስንልክ አይ ይሄ እኛን አይመለከተንም አሉ ያመጡትን ያምጡ ብለን ሄደን የውጭ ሰዎች ዲፕሎማቶች ምናምን ስለነበሩ ስብሰባ ላይ አረበሹንም ተካሄደ ግን በዛ ምክንያት የተደናቀፉ ድርጅቶች ያቃለው አንዳንዶቹን እንደውም በአካል ሁሉ ገብተው የምታደርጉትን ስብሰባ ቀድማችሁ አላሳወቃችሁንም የሰላም ጉዳይ ምናምን ስላለበት ብለው ሰው ፖሊስ መድበው ፖሊሶቹ የገባው ፖሊስ ስብሰባው እስኪያልቅ እዛው አዳራሽ ውስጥ ቁጭ ብሎ እንዲከታተሉ ሊያደረጉበት ጊዜ አለና ይሄ የታወቀ አሁን ደግሞ የታወቀ ስልት ነውና ደብዳቤም የተጻፈው ሆን ተብሎ ነው እናንተ ደብዳቤ ጻፉ በመንግስት በኩል ኦፊሻሊ የተደረገ እንቅፋት የለም ግን የደህንነት ቢሮ ግን በጎን ሄደው ሆቴሎቹን ማስፈራራት ይሄን ፕሮግራም ሰርዙ ከስካይላይት ሆቴል የተሰረዙ ፕሮግራሞች አሉ በደህንነት ቢሮ ማስጠንቀቂያ አንድ ቀን ሲቀራቸው ምናምን ዜና ስለማይወጣ በየሆቴሉ አትችሉም ተብሎ እኛ የሻማ ማብራት ፕሮግራም ላንዲት በግፍ ለተገደለች ልጅ ሆቴል ውስጥ ተዘጋጅቶ ገና ፕሮግራሙ በተጀመረ በ30 ደቂቃ ውስጥ ነው ሆቴሉ ሙሉ በሙሉ ሃይሊ አርምድ በሆኑ አድማ በታኝ የታጠቁ ፖሊሶች ተከቦ ጋዜጠኞችን ሰብስበው አንድ ሩም ውስጥ አስቀምጠው እስካሁን የቀዳችሁትን በጠቅላላ ብለው ከካሜራቸው ላይ ሰርዘው አጥፉ ብለው አዘጋጆቹን ለተወሰነ ሰዓታት እዛ ሆቴል ውስጥ አስቆመው አስረው የለቀቁን I was there in person ስለዚህ ምንም ይሄ የተለመደ አዲስ እንትን አይደለምና በቃ ይሄ እንግዲህ እንዲህ ባለበት ሀገር ነው የነባጫ ቁጭሎ ማውራት በሚቻልበት ሀገር ለምን ሰው ወደ ሌላ አማራጭ ይሄዳል የሚሉት ቋንቋ ሰይጣናዊ ሮል ነው የነበረው ጽፌበታለሁ ስሙንም አንስቼ በአማራ ክልሉም ግጭት ላይ
እንኳን በቤተ ክርስቲያን ውስጥ ያደገ ሰው አይደለም በየትኛውም የኢትዮጵያ እንትን ውስጥ አድጎ እዛ ሁኔታ ላይ የደረሰ የእሱ አይነት ሰው በዛ ላይ ያንን ሁሉ መጽሐፍ የጻፈ ሰው እንዴት ሰላም እንደሚመጣ እንዴት እርቅ እንደሚሰፍን እንዴት ሰዎች ልዩነታቸው ማጥበብ እንደሚችሉ እንዴት ኢትዮጵያ ተቻችሎ ተከባብሮ መኖር እንደሚችል ይሰብካል እንጂ ከማቀጥሎ መገደል መመታት እንዳለበት ቁጭ ብሎ እኮ ስም እየሰጠ ሌብሊንጉ ራሱ ጃዊሳ ምናምኑ ይሄ ጁንታው ሰይጣኖች ምናምኖች ምናምን እያለ ፍሬም የሚያደርገው የአገዛዝ ስርዓቱ የሚሄድበትን አደገኛ አግሬሲቭ ባህሪ የአብይን እሳቤ በሱ በኩል ነው የሚተነፍሱትና እኔ እንደው ልጆች ያሉት ቤተሰብ አለው እንዴት ለዛ ለራሱ እንዴት እንደማያስብ አሁን የኢትዮጵያ የቀይ ሽብርና የነጭ ሽብርን ታሪክ በተወሰነ ደረጃም ቢሆን አልፈዋለሁ እንዴት ሌላ ሽብር እንዳይመጣብኝ ልወጣ ብሎ በሚያስብበት በዚህ ወቅት ውስጥ ወደ ኋላ ሄደህ ይሄን ሁሉ አመት ሴትል ያልተደረገ የሽብር አይነት አለ ነጭ ሽብር ፈጻሚዎች አልተጠየቁም ብለህ ኢህአፓን ነው እና ያኔ በደርግ ላይ ቀይ ሽብር ባወጀው እንትን ላይ እና ይሄ በቃ እንጃ በጣም አደገኛ የሆነ እኔ ሰው እንዴት በዚህ ልክ እልቂት ሰባኪ በጣም ለመግለጽ ነው የሚያስቸግረኝና ከሁሉ የሚጸጽተኝ እሱ ሊመረጥ ሲል ለታዛቢዎች የስልጠና ስጥልኝ ብሎ እዛ መድረክ ላይ መገኘቴ ሁልጊዜ ባሰብኩት ቁጥር ሪግሬት አደርጋለሁና ግን በቃ የአህመራው አባል ነበርክ ማለት ነው? አልነበርኩም። ለታዛቢዎች ስልጠና ስጥልን ብለውኝ አንድ ታዛቢም እንደሚጠበቅበት ምናምን ብዬ ኢንጉድ ፌዝ አንድ እዛ በኮተቤ አካባቢ ሆቴል ውስጥ ማለት ታዛቢዎች ባሉበት ሄጄ ሊያውም ረጅም ሰዓት አይደለም ግን የተወሰነ ልምድ ለማካፈል እንትን ብዬ ነበር ግን በጥሩ ፌዝ ይሄ ሰው እንዲህ ያለ ቦታ ውስጥ መግባቱ ምናልባት ግጭቶች ውጥረቶች እንዳይኖሩ እርስ በርስ እንትን እንዳይኖር ነገሮችን ዳውን በማድረግ ቶኖቹን በማቀዝቀዝ ትንሽ የመንፈሳዊ ባክግራውንድ ስላለው የሰላም የእርቅ መንፈስ ድባብ እንዲኖር ፖለቲከኞች አካባቢ ተረጋግተው እንዲያስቡ በመርዳት ሮል ይጫወታል የሚል ነበረ ግን 100% በተቃራኒው ዞሮ ግጭት ጠማቂ ቀጣይ ጦርነት አባባሽ ካስታወስክ ዛሬ የጭፍጨፋ ቀን ነው ዛሬ የምናምን ቀን ነው እያለ በትዊተር ለቀናቶቹ ስም ይሰጥ ነበር እና ተመልሶ በአማራ ክልል እኔ በህዋት ላይ ብስጭት ስላለበት ነው ቂም ስላለበት ነው ስል በአማራም ግጭት ውስጥ በኦሮሚያም ግጭት ውስጥ የሚጫወተው ሮል በጠቅላላ በጣም ኔጌቲቭ የሆነ በጣም አደገኛ ሰው መርዘኛ ሰው ሆኖ ነው ያየሁትና እኔ ከብልጽግና እንዲህ ያሉ ሰዎች አሁን ይሄ ስርዓት አጠይኒ ኮስት የጊዜ ጉዳይ ነው ይሄዳል ምንም እቺን ታክል ጥርጥር የለኝም ግን ምንድነው ከዛ በኋላ የሚኖረው ስብዕና የሚለው ለራሴ ባሰብኩት ቁጥር በቃ በጣም ነው የሚሰቀጠኝ እንግዲህ አብይ አህመድ አቡዳቢ ላይ ቤተመንግስት እያሰራ እንደሆነ እያለቀ እንደሆነ ነው ምን ሰማው እዛ ቤተመንግስት አንድ ቦታ ይኖራል ብለን እንጠብቃለን ዳንኤል ክብረት መቼም አብይ አህመድ ብቻውን ይሄዳል የሚለው ስጋት እንዳለው ነው ግን የተወሰኑ እንደነ ዳንኤል ክብረትን ሰብሰብ አድርጎ እዛም እንዲያዳምቁለት እዛም እንዲያጫውቱት እዛም ተረትና ምሳሌ የእንስሳት ታሪክ እየነገሩት አብይን አህመድ በተለያዩ ሐሳቦች የሚደግፉት እነ ዳንኤል ክብረት ናቸውና ይዞት ይሄዳልና መጨረሻው አቡዳቢ ይሆናል እንደ አብይ አህመድ ተብሎ ነው የሚጠበቀው እንደሰማነው ከሆነ አብይ አህመድ አንድ ቀን ይሄዳል ብለው የራሳቸው ብልጽግና ሰዎችም በአደባባይ መናገር መጀመራቸው በዚህም የተነሳ በኦሮሚያ በወረዳና በዞን ደረጃ ያሉ አንዳንድ አመራሮች እየታሰሩ መሆናቸው እስር ቤቱ እየሞላ መሆኑን ስለዚህ ብልጽግና ከውስጥ እየፈራረሰ እንደመጣ ከወረዳ ጀምሮ ከቀበሌ ጀምሮ እንግዲህ ትልቁ የአንድ መንግስት መሰረት ቀበሌና ወረዳ ነው እዛ ከፈረስክ ላይ ያለው ዝም ብሎ ለመራ ግብርና ለሲምቦል የሚቀመጥ እንጂ ትልቁ የስልጣን መዋቅር ታችን ያለው ያንን እያጣን ያለውና አብይ ያንን መሆኑን ሲያረጋግጥ ብስ ብሎ እየሰራ ወዳለው ቤተመንግስት ያመራል ተብሎ ይጠበቃል ዳንኤል ክብረትም መጨረሻው እዛ ይሆናል ማለት ነው
ከዚህ ውጪ ሌላ ሊሆን አይችልም። ዳንኤል ጨርሰናል፣ ያሬድ ጨርሰናል። እንግዲህ የዛሬውን ዝግጅታችንን ዝገርስተልኝ መሳይ በጣም ነው ማመሰግነው። ተመልካቾቻችን በተለያዩ ጉዳዮች ላይ በማተኮር ከኢሳው መብት ተሟጋች ያሬድ ኃይለማርያም ጋር ያደረግነው ቆይታ ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።